ደጋግመው የሚያላዝኑት የሚያሳዝነው ነገር ወልቃይት ጠገዴ ላይ ነው። ወልቃይት ጠገዴ ላይ ደጋግመው የሚያላዝኑት ለምንድን ነው? የማይቀመስ ሆነባቸው። አሁን ራያ ላይ ጠለምት ላይ የሚያነሱት ነገር እየቀነሰ ሄዷል። ለምን? ከሞላ ጎደል ተቆጣጥረውታል በኃይል 270 ሺህ ሰራዊት አለኝ እያለ የሚደነፋና የሚጎረር ኃይል ለምንድን ነው ህዝቡ ሲሰቃይ መሬት ሉዓላዊ ግዛታቸው ተቆርሶ በኤርትራ ሲያዝ ምንድን ነው የሚጠብቁት? የወልቃይት ጠገዴ ነባር ህዝቦችን እያፈኑ እያፈናቀሉ እየገደሉ እየሰወሩ በተለያየ መልኩ ሲያሰቃዩ የነበሩበት ሁኔታ አለና እገዳው ተግባራዊ ሳይሆን ቆይቶ አሁን አንስቻለሁ የሚለው እኔ ፌዝ ነው የሚመስለኝ። እንደ ምጸት አይነት ነገር አድርጌ ነው የሚመስለው። ያካሄዱት ጉባኤ ያው ህገወጥ ስለነበረ ተቀባይነት የለውም፣ እንደተካሄደም አይቆጠርም። በእርግጥ ይህ አበሳጭቷቸዋል የደብረጽዮን ደጋፊዎችን። እንዴት የሚል ከጌታቸው ረዳ ሹመት ጀምሮ በኋላ ፕሮፌሰር ክንደያም ሲሾሙ ምንድን ነው እየሆነ ያለው የሚል ቅሬታቸውን፣ ጥላቻቸውን በተለያየ መልኩ ገልጸዋል። የእነሱን ቡራኬ ያላገኘ ነገር ሁሉ ህገወጥ እንደሆነ፣ ትክክል እንዳልሆነ፣ የትግራይ እንደማይወክል አድርገው የማሰባቸው በሽታ በጣም መቼም የማይለቃቸው ጉዶች መሆናቸውን ነው የሚያመለክተው። እንኳን አደረሳችሁ ውድ ተመልካቾቻችን፣ የዛሬው ፕሮግራማችን ጀምሯል። የሃርመኒ መድረክ ፕሮግራማችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ከወዲሁ እንግዲህ ለክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እንወዳለን። እዚህ እስከ ፕሮግራሙ ፍጻሜ ድረስ ዶክተር ሲሳይ መንግስቴ የፖለቲካ ተንታኝ እንዲሁም የህግ ባለሙያ ጠበቃ እዚያ አብረውን ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። በዛሬ ቆይታችን በተለይ ደግሞ የበዓል ድባብን እንጠይቃቸዋለን። ዶክተር በተለይ ደግሞ የፋሲካን በዓል የትንሳኤን በዓል እንዴት እንደሚያሳልፉ የበዓል ገጠመኛቸውን ጨምረን የምናነሳው ሀሳብ ይኖራል። ከበዓል ጋር በተያያዙም የያዝናቸው መረጃ ይኖራሉ። አብራችሁን ቆዩ። ሌላኛው በዋነኝነት በዛሬ ቆይታችን የምናነሳቸው መረጃዎች አሉ። በተለይ በትግራይ ክልል እየተነሱ ያሉ ጥያቄዎች የተከዜ ዘብ እንግዲህ የሁመራ የኔ ነው እያለ እየተነሳ እንደሆነ ሰምተናል በዚህ ሰሞን። ይህንን በተመለከተ የትግራይ ክልል በተለይ ደግሞ ህወሓት መግለጫ ማውጣቱን ሰምተናል። ይህንን መረጃ ወደ እናንተ እናደርሳለን። ከዚህ ጋር በተያያዘ 3 ትልልቅ ጀነራሎች ወይም ደግሞ ብሪጌደር ጀነራሎች በተለይ በህወሓት ዘንድ ትልቅ ቦታ የሚሰጣቸው ጀነራሎች ወደ ስራ ገበታ መመለሳቸውን በጊዜያዊ አስተዳደሩ በኩል ሰምተናል። እነዚህ ባለስልጣናት ወይም ደግሞ ጀነራሎች ማን ናቸው የሚሉ ሀሳቦችን እናነሳለን። ሌላኛው ሀሳብ ደግሞ በተለይ ደግሞ ከኤርትራ መንግስት ጋር በተያያዘ የኤርትራ መንግስትን እንፈነቅላለን፣ መንግስትን እናነሳለን ብለው የተነሱ በተለይ ደግሞ መቀመጫውን አዲስ አበባ ያደረገ አንድ ድርጅት ወይም ደግሞ አንድ ብርጌድ መቋቋሙን ሰምተናል። ከዚህ ቀደምም ማንሳታችን ይታወሳል እና ይህ ተቋም ወይም ደግሞ ይህ ብርጌድ ምንድን ነው፣ እንቅስቃሴው ምን ይመስላል የሚሉ ሀሳቦች እናነሳለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ሁኑ። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ካፍታ ቆይታ በኋላ እንመለሳለን። እሺ ዶክተር እንኳን አደረሱት። እንኳን አብራ ተደረሰ። እንዴት አለ አሸብር? አለን። እንግዲህ ከበዓል ዋዜማ ላይ ነው የተገናኘ ነው። በተለይ ደግሞ በኢትዮጵያ በደማቅ ከሚከበሩ በዓላት መካከል አንዱ የትንሳኤ በዓል በተለይ የፋሲካ በዓል ይጠቀሳል እና እንደው ከበዓል ጋር በተያያዘ እንደው እርስዎ የፋሲካ በዓል ሲመጣ እንዴት ነው የሚያከብሩት? እንደው አገሪቱ ላይ በተለይ ደግሞ ኢትዮጵያ ላይ ያለውን የፋሲካ በዓል አከባበር ምን ይመስላል? ሰሞንኛው በተለይ ድባቡ አጠቃላይ ያለው ነገር በዚህ እንጀምርና ወደ ዛሬ ወደ ያዝናቸው መረጃዎች እናልፋለን። አመሰግናለሁ አሸብር። እንዳልከው በዓላት ሲመጡ ያው የራሳቸው ድባብ አላቸው። ከቤተሰብ ጋር፣ ከአካባቢ ጋር፣ ከማህበረሰብ ጋር እንዴት ልትገናኝ እንደምችል፣ በምን መልክ ልታከብረው እንደምችል ታስባለህ። እንግዲህ ከክርስትና እምነት በዓላት መካከል አንዱ ደማቁና ብዙውን ቤተሰብ የሚያጠያይቀው በዓል የትንሳኤ ወይም የፋሲካ በዓል የምንለው ነው። የጋራም በዓል ነው። ክርስቲያን የሚባለው ማህበረሰብ በአብዛኛው የሚያከብረው እና የሚጋራው በዓል ተደርጎ ሊወሰድ ይችላል። ምናልባት የኢየሱስ ክርስቶስ ልደትና የስቅለት እንዲሁም የፋሲካ በዓል የጋራ በዓል ሆኖ የሚከበርበት ሁኔታ እንዳለ ማየት ይቻላል። እንደምታስታውሰው በትላንትናው ዕለት ስቅለት ነበር። ኢየሱስ ክርስቶስ ተገርፎ የተሰቀለበት እና ተገድሎ የተቀበረበት ነው የነበረው።
እንግዲህ ዛሬን ውሎ እሁድ የፋሲካ ሌሊት ላይ የሚነሳበት ታሪክ ነው የምናውቀው እና ይሄ ያው ነቢያትም የተነበዩት አዳም በሔዋን አማካኝነት ተሳስቶ ወደ መሬት ሲወርድ እና ወደ ሞት ሲወርድ ሞት አይቀሬ ሆኖ ተግባራዊ ሲሆን መጨረሻ ላይ የገባለት ቃል የነበረው እንደምታስታውሰው ከልጅ ልጆችህ ተወልጄ አድንሃለሁ እኔም ሞቼ ተነስቼ አድንሃለሁ የሚል ቃል የነበረበት ሁኔታ ነው። ያን ቃል ያከበረበት እሱን ተግባራዊ ያደረገበት በዓል ነው። ሁሉም ክርስቲያኖች ይህን በዓል በጉጉት ይጠብቁታል። የአሁኑን መብላት መጠጣት ብቻ ሳይሆን 40 ወይም በኦርቶዶክስ ክርስትና እምነት ወደ 55-56 ቀናት ናቸው የሚጾሙት። እነዚህ ጾሞ አልቆ ምግብ የሚበላበት ስጋ የሚበላበት አይነት ብቻ ሳይሆን ድህነት የሚገኝበት የወደፊት ተስፋችንን የምናይበት በዓል ስለሆነ በብዙ መልኩ በደስታ ነው የምናከብረው። እኔም ቤተሰቤ ጋር ያለኝን አቅሜ የፈቀደውን አድርጌ ከጎረቤትም ጋር ተጠያይቀን የምናከብርበት ሁኔታ ነው ያለው። እንግዲህ ከልጅነት ጀምሮ ይሄ በዓል በጉጉት እንድናከብረው የሚያደርገን በተለይ እኛ አካባቢ እርጎ በደንብ ይሰበሰባል፣ ገንፎ ይበላል። ውልምቢታ የሚባል አይነት ምግብም አለ። ገብስ ተቀቅሎ በደንብ እንደ ገንፎ አይነት በተወሰነ ጥሬነቱ ቢኖርም ተከክቶ ነው እሱ አለ። ስለዚህ በእርጎ በቅቤ ተደርጎ ገንፎ ልጆች ሆነን ከእንቅልፋችን ተቀስቅሰን በጣም አስጨንቀው የግድ መብላት ስላለብን እናቶቻችን ያን ሲያደርጉ ሁልጊዜ ፋሲካ በዓል የሚታየኝ ያው ገንፎ ነው። ከገንፎ ቀጥሎ ወተት እንደ ልብ ይጠጣል። ወተት ያለው ሰው እርጎ ያለው ሰው ለጎረቤቱ ሁሉ ያጋራል። ውልምቢታውን ጎረቤት ጋር የቅርብ ዘመድ ጋር ተጣርቶ የሚበላ ነው። ከዛ ረፈድፈድ ሲል የዶሮ ወጥ ደግሞ ይቀርባል። ስለዚህ ዶሮ በደንብ የሚበላበት ጊዜ ቢኖር ያው የፋሲካ በዓል ነው። ዶሮው እየተበላ በግ ወይ ፍየል ይታረዳል። እኛ አካባቢ እንዳልኩህ ፍየል ነው በአብዛኛው የፋሲካ ጊዜ የሚታረደው። ለምን አቅማዳው ያስፈልግ ነበረ። በተለይ ትልቅ ሙክት ተገዝቶ ከታረደ ያ አቅማዳ ሆኖ እንዲወጣ ይደረጋል። እሱን ማልፋት ፊኛ ይወጣዋል፣ ፊኛ ይሰጠናል። ስለዚህ ልጆች ሆነን በፊኛ እየተጫወት እንደ ኳስ የምናሳልፍበት ጊዜ በጣም የሚያስደስት ነው የነበረው። እንግዲህ ትልቅ ከሆን አዋቂ ከሆን በኋላ ደግሞ ያው በተራችን እኛ አባወራ ሆነን ልጆቻችንን ቤተሰባችንን ሰብሰብ አድርገን የምናከብርበት ሁኔታ ነው ያለው። ዘመድ ጋር የምንጠያየቅበት፣ ስልክ የምንደዋወልበት፣ አሁን ደግሞ ቴክኖሎጂ ፈቅዶ በሞባይል ቴክስትም በዋትሳፕም በምንም ብለህ አማራጮች አሉ። በዛ መልክ ከዘመድ ወዳጅ ጋር የምንገናኝበት በዓል ተደርጎ ነው የሚታየው። ሰው በበዓል ጊዜ ያው ሰላም ያስፈልጋል። ተረጋግተህ ያን በዓል ማክበር፣ ዘመድ ጋር መጠያየቅ በጣም የሚፈለግ ነገር ነው። ያለኝ ትዝታ እንግዲህ በእኔ በኩል ይሄ ነው። በሀገራችንም በመላው ሀገራችን ክርስትና እምነት ያለባቸው አካባቢዎች ተመሳሳይ አይነት በዓል የሚያከብሩ ይመስለኛል። አሁን ደግሞ ኢትዮጵያውያን በመላው ዓለም ተሰራጭተው ነው ያሉት። ብዙ ኢትዮጵያውያን ያሉበት እንደ አሜሪካ፣ አውሮፓ የተለያዩ ሀገሮች ደግሞ በጣም በደመቀ ሁኔታ እየተከበረ የመጣበት ዘመድ መጠያየቁም ውጭ ያሉትም ለአገር ቤት ዘመዶቻቸው ቤተሰቦቻቸው ገንዘብ እየላኩ በዓሉ ደስ በሚል ሁኔታ እንዲከበር የሚደረግበት ሰፋ እያለ የመጣበት ሁኔታ ማየት ትችላለህ። የዘንድሮውን ስቅለትም ይሁን የፋሲካ በዓል እንግዲህ ለየት ባለመልኩ እንድንቀበለው የሚያደርግ በዋዜማው አንድ የተፈጸመ ክስተት እንዳለ ታዝቤያለሁ። በክርስትና እምነት ተከታዩ ዘንድ በጣም በከፍተኛ ሁኔታ እያነጋገረ ያለ በዓለም አቀፍ ደረጃ አጀንዳ ሆኖ የቀረበ ይኸውም አሜሪካን ሀገር የሚገኘው ዲያቆን ምህረት የሚባል ልጅ ሃርቫርድ ዩኒቨርሲቲ የሚማር ክሊፍ እና ስቱዋርት አባትና ልጁ ኤምአይቲ ፕሮግራም ነበራቸው። የስብከት የውይይት ፕሮግራም ነበራቸው። እዛ ላይ ሄዶ ባነሳው ጥያቄ አማካይነት ለ10-11 ደቂቃ የፈጀ ክርክርና ውይይት ነበረ የተካሄደው። በእንግሊዝኛ ነው። በመላው ዓለም የተሰራጨ ፕሮግራም ነው የነበረው። እንደውም ክሊፍ በተወሰነ ለማምታታት ለማሳሳት የሞከረበት ልክ ካቶሊክ የሚጠቀሙበትን ትራንስ ሳብስታንሲዬሽን አለ እያልክ ነው ማለት ነው የሚል ማለት ኢየሱስ ክርስቶስ የስጋዬን ብሉ ደሜን ጠጡ ብለው በጽዋ መልክና በመና መልክ የሰጠው ነገር
በኦርቶዶክስ ክርስትና እምነት እንደምታውቀው አማናዊ ነው የሚባለው። ይህ እውነት የክርስቶስ ሥጋ የክርስቶስ ደም ነው የምንመገበው የምንጠጣው የሚል እምነት አለ። ያ ማለት በመንፈስ ተቀይሮ በመንፈስ የክርስቶስ ሥጋና ደም እንደሆነ አድርገን እንቀበላለን። የካቶሊኮች ደግሞ የራሱ የኢየሱስ ክርስቶስ ሥጋ ነው እውነተኛ ሥጋ ነው አይነት እውነተኛ ደም ነው ብለው እስከዛ ድረስ ይሄዳሉ። የፕሮቴስታንት እምነት ተከታዮች ደግሞ መታሰቢያነቱ ነው እንጂ ጽዋው ጽዋ ነው፣ ማናው እንጀራው እንጀራ ነው፣ ምንም የተለየ ነገር የለበትም ብለው ይከራከራሉ። እና የእኛ እምነት ይዞ በተለይ ቅዱስ ቁርባን ጋር ተያይዞ የነበረ ክርክር ነው። ከጥምቀት የማዳን ኃይሉ ጋር ተያይዞ የሚነሳ ነው። ፕሮቴስታንቶች ጥምቀት በቀጥታ አያድንም ይላሉ። ይልቅስ ስርዓት እንደ ስርዓት አድርገው ነው የሚወስዱት። የሚያድነው ማመን ብቻ ነው ብለው የሚወስዱ ነገሮች አሉ። ግን መጽሐፍ ቅዱስ በግልጽ እንደሚያሳየው ያመነ የተጠመቀም ይድናል ነው የሚለው። ሁለቱ የማይነጣጠሉ ነገሮች ናቸው እና እነዚህን ሁለት ነገሮች የቅዱስ ቁርባንና የጥምቀትን የድህነት ጉዳይ አንስቶ የተሳሳተ መሆኑን በተለይ አባቶች የቀደሙ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን የነበሩ የሐዋርያት ደቀ መዛሙርትና ተከታዮቻቸው ያስተማሩት ትምህርት ይሄ ነው። አንተ ከየት አመጣኸው ብሎ ነበረ ወጥሮ የያዘው። ልጁም ሊያግዘው ሞከረ፣ አልተሳካለትም እና ዲያቆን ምህረት በአሸናፊነት የወጣበት ሁኔታ ነበረ። ከዛ በኋላ የተለያዩ ማህበራዊ ሚዲያውም የተለያዩ በሃይማኖት ዙሪያም በተለያየ መልኩ የሚሰሩ ልሂቃን የተወያዩበት የተከራከሩበት ዲያቆን ምህረትንም እያደነቁት እንዳሉ እያየን ነው። አባቶችም የኦርቶዶክስ ክርስትና ሃይማኖት አባቶች በተለይ አሜሪካን ሀገር ያሉት ብፁዕ አቡነ ጴጥሮስና ብፁዕ አቡነ በርናባስም ጭምር ተጠይቀው የፈጠረባቸውን ስሜት የልጁን አቅም እና ችሎታ፣ ተስፋ፣ ትህትና የገለጹበት ያመሰገኑበት፣ ብዙዎቹ እንግዲህ ኦርቶዶክስ ክርስትና እምነት ተከታዮች የተደሰቱበት ማለት የሚቻልበት ሁኔታ ተፈጥሯል እና አሁንም ድረስ እያነጋገረ ነው። አባቱም የተማሩ ናቸው። ቀሲስ ዶክተር መላኩ ይባላሉ። እሳቸውም በዛው አጋጣሚ ስሜታቸውን የገለጹበት እሱንም ኢንተርቪው ያደረጉበት እነዚህን ትላልቅ አባቶችንም ወደ ቃለ መጠይቅ አምጥተው ሀሳባቸውን እንዲገልጹ እድል የፈጠሩበት ሁኔታ ተመልክተናል እና እንግዲህ ይሄ ደስ የሚል ነገር ደስ የሚል ድባብ የኦርቶዶክስ ክርስትናን ተቀባይነት እየጨመረ በሱ ምክንያት በነገራችን ላይ ወደ ኦርቶዶክስ ክርስትና የመጡ የፕሮቴስታንት ተከታዮች ለመጠመቅ ዝግጁ የሆኑ ወደ ቤተክርስቲያን ሄደው ለመቀላቀል እና ራሳቸውን የክርስቲያን ለማድረግ ብዙ ፈረንጆች ብዙ አበሾች ራሳቸውን ያዘጋጁበት ሁኔታ ተፈጥሯል። ስለዚህ ምክንያተ ድህን ሆኖ የመጣበት ወጣት ልጅ ነው። የሃርቫርድ ዩኒቨርሲቲ ተማሪ ነው። ያን አጋጣሚና ሁኔታ ተጠቅሞ እጅግ መነጋገሪያ የሆነበት እጅግ ትክክለኛ መልእክት ያስተላለፈበት ከዛም በኋላ በሚሰጡ አስተያየቶች ዙሪያ ምላሽ ሲሰጥ በጣም የበለጠ እውቀቱን ችሎታውንና ቁርጠኝነቱን ለእምነቱ ተጋዳይ መሆኑን ያሳየበት ሁኔታን መመልከታችን ምናልባት አንድ ትልቅ እድገት ነው ብዬ ነው የማስበው። መልካም። አንድ ምናልባት ከበዓል ጋር በተያያዘ አንድ ሁለት ጥያቄዎችን ላንሳና ወደ ዛሬ መረጃዎቻችን እናልፋለን። እንደው ምናልባት ከበዓል ጋር በተያያዘ የማይረሱት ገጠመኝ እንደው የሚያስታውሱት ሊያስቅም ይችላል ሊያሳዝንም ይችላልና እንደው እሱ ካለ ያጫውቱን። ሌላው ምናልባት በተለይ ደግሞ አሁን ካለው የበዓል አከባበር በጣም ብዙ በተለይ ደግሞ ችግርተኞች አሉ። የኑሮ ሁኔታን በተመለከተ ኮምፎርታብል የሆነ ነገር ህብረተሰቡ የመግዛት የመሸጥ የመለወጥ ነገር ላይ በተለይ በዓላት ሲመጡ እናያለን እና ከዚህ ጋር በተያያዘም የተወሰነ ሀሳቦችን እናሰርት። ብዙ የተለየ የሚያስቅም ይሁን ብዙ ለየት ያለ ገጠመኝ የለኝም። እንደ ማንኛውም ኢትዮጵያዊ በየጊዜው የሚገጥመን ነገር ይኖራል። እኔ እንዳልኩ የማስታውሰው ነገር ልጅ ሁኜ የግድ ተነስተህ ብላ ስባል ይከፋኝ ነበር። ማለት ላለመነሳት ከብርድ ልብስ ውስጥ ላለመውጣት ታገል ነበርና ሌሎቹ ታላቆችም ታናሾችም ተነስተው ምግቡ ቀርቦ ከዛ በኋላ እናቴ መጥታ ወይ ውሃ ረጭታ ወይም መትታም ጭምር ስታስነሳኝና ምግቡ ጋር ሄጄ አብሬ እንቅልፌ በደንብ ሳይለቀኝ ስበላ የነበረ መሆኑን አስታውሳለሁ።
ከዛ ያለፈ ያው የተለየ ነገር ብዙ አለኝ ማለት አልችልም። ምልህ የፋሲካ በዓል በባህሪው ያው ምግብም በብዛት የሚበላበት የተለያየ አይነት እንዳቅሙ ሰው የሚያቀርብበት ሁኔታ ነው የምታየው። ሰው አሁን ደግሞ ኑሮ በጣም ተወዷል። የፍየል ዋጋ እንደውም አሁን ወደዚህ ስመጣ እየጠየቁ ነበርና እንደው መለስተኛ ብዬ ዝም ብዬ አነስ ያለውን ለይቼ ነበር የጠየቅኩትና 19 ሺህ ብር አለኝ። ደነገጥኩ ታውቃለህ። ከዛ ተለቅ ያለውን ትልቅ ብዙ ትልቅ የሚባል አይደለም ትንሽ ተለቅ ያለ ከሱ ስጠይቀው 25 ሺህ ብር ነበር ያለኝ። አሁን በዚህ አይነት ከ10 ሺህ በታች የሚታሰብ አይደለም ማለት ነው። በግም ይሁን ፍየል ገዝቶ ለመግባት በጣም ከባድ ነው። ነገር ግን አማራጮችን ማሰብ ይጠይቃል። የግድ ትልቅ ሙክት በግ ወይ ፍየል መግዛት አቅም ያለው ሰው መግዛት አለበት። የፈለገው አይነት ቢሆን ይገዛል። ቅርጫ አለ። አንዱ ጥሩ ባህላችን በበዓል ቀን ብዙ ጊዜ ተግባራዊ ሆኖ የምናየው ቅርጫ አለ። ቅርጫ ላይ እንደ አቅምህ የምትገባበት ሁኔታ አለ። እኔም በተወሰነ አቅሜን እንትን አድርጌያለሁ፣ ገብቻለሁ። ቅርጫ ላይ የተወሰነ የበሬ ስጋ ይደርሰኛል ማለት ነው። ዶሮ አለ። ዶሮም ቢሆን ውድ ነው አሁንም፣ ግን ያው እንደ አቅምህ ነው። አንድ ወቅት ክቡር ጠቅላይ ሚኒስትራችን ያው የዶሮ ወጥ ሲታሰብ ቀይ ሽንኩርት ነው በብዛት የምንበላው ያሉበት አጋጣሚ አለ። እሱም አባጃ ይሆነናል ቀይ ሽንኩርት። እሱም ተወደደ በአጋጣሚ እንጂ እሱም የሚቀንስ እና የሚረክስ ቢሆን በቀይ ሽንኩርትም በሌሎች ቅመም አድርገን የተወሰነ ጊዜ ሊያባላ የሚችልበት አጋጣሚ አለ። ስለዚህ እንደሱ አድርገህ ተረዳድተን እርስ በርስም በቤተሰብም በጎረቤትም በጓደኛም ተጋግዘን ይሄን በዓል ደስ ብሎን ተሳስበን የምናከብረው መሆን መቻል አለበት ብዬ አምናለሁ። በጣም እንትንም ማድረግ የለብንም። ምክንያቱም ኢየሱስ ክርስቶስ ተሰቅሎ ተሰቃይቶ የዳነበት በመዳኑ እንደሰታለን። እኛንም ሊያድነን ስለሆነ በሱ መደሰት መቻል አለብን። ለ2 ወር ያክል ጾመን አሁን መፈሰካችን በራሱ የሚያስደስት ነገር አለው። ግን ደግሞ አገኘን ብለን በጣም ከሚገባው በላይ ቅባትም ስጋም በልተን ለሌላ ህመም ለችግር እንዳንጋለጥ መጠንቀቅ መቻል አለብን። አባካኝነትንም ተግባራዊ ማድረግ አለብን ብዬ አላስብም። ያለንን ገንዘብ አቅም ታሳቢ ያደረገ በቁጠባ መጠቀም መቻል አለብን። ስላለን ብቻ ሌላው እየተራበ እዚህኛው ቤት ግን ቁንጣን እስኪይዘን ድረስ መብላት መደሰት ወይም መጠጣት ብዙ የሚጠቅም አይመስለኝም። ለነፍሳችንም ለስጋችንም የሚጠቅም ነገር አይደለም። ለታይታ ዝም ብሎ ለጉራ ሊያገለግል ይችላል። ከዛ ይልቅ ከቅርብ ጎረቤቶቻችን ጋር አቅም ከሚያንሳቸው ወንድም እህቶቻችን ጋር ተካፍለን የምንበላበት ሁኔታ መኖር እንዳለበት ይሰማኛል። እኔ በአገር ቤት በነበርኩበት ማውቀው እሱን ነው። ካለህ ታካፍላለህ። እንጀራ በወጥ አድርጎ ወስዶ መስጠት ይኖራል። ከስጋው የተወሰነ ከፍሎ አንድ ጭን ሊሆን ይችላል፣ ወይም የተወሰነ ብልት ወስዶ የሚሰጥበት ምንም የማይችሉ አይነት ጎረቤት ካሉ ቅርብ ዘመድም ካለ እንደሱ አድርጎ ፋሲካን ተደስተው አብረው የሚደሰቱበት ሁኔታ እንደሚኖር ይደረጋልና እሱ ነው እኔ የማስታውሰው። ይሄ ደግሞ ተጠናክሮ መለመድ ሊሰራበት ይገባል። በዚህ አጋጣሚ ይህን መልእክት ነው ማስተላለፍ የምፈልገው። መልካም ዶክተር፣ ምናልባት በዚህ አጋጣሚ እንኳን ደረሳችሁ መልእክት ማስተላለፍ የሚችሉ ከሆነ በዚህ አጋጣሚ እንጠቀምና ወደ ዛሬው መረጃዎቻችን ጉዳዮቻችን እንሄዳለን። በዚሁ እንሂድ። እንግዲህ ይህን አጋጣሚ ወደ እንኳን አደረሳችሁ ከመሄዴ በፊት አንድ ትላንትና ይመስለኛል የተከሰተ የዓመት በዓል አጋጣሚ ተደርጎ ሊወሰድ ይችላል። እዚሁ አዲስ አበባ ውስጥ ወደ 13 የሚሆኑ ከብቶች ይዘው ሲንቀሳቀሱ የነበሩ ከብት ነጂዎች ምንድነው ሳር ወይም ዛፍ እንግዲህ የኮሪደር ልማቱ ላይ ጉዳት አደረሱ ተብሎ ተይዘው ቅጣት የደረሰባቸው መሆኑን ባለቤቶቹ በእያንዳንዱ ከብት 5,000 ብር መቀጣታቸውን ሰምተናል። ይሄ እውነት ከሆነ በጣም የሚያስገርም የሚያስቅም ነገር ነው። እውነት አንደኛ በበዓል ሰሞን ያው ቅርጫ ቅድም እንዳልኩ ቅርጫ አለ። ሰው እንዳቅሙ ይገዛል። በተወሰነ ሰብሰብ ያለ 7ም 8ም 10ም 15ም ሆነው የሚገዛበት ሁኔታ አለ። ያንን ወይ ወደ ቄራ ለመውሰድ ወይ ወደ ቤት አካባቢ ለማጓጓዝ አንዳንዱ በመኪና ይወስዳል፣ አንዳንዱ ደግሞ በእግር እየነዳ የሚሄድበት ሁኔታ አለና
ከብት ምን ያህልስ ጉዳት አድርሶ ሊሆን ይችላል የሚለው ትንሽ ያሳስባል። ነክቶ ሊሆን ይችላል፣ ረግጦ ሊሆን ይችላል። ግን አንዳንዴ ነገሮችን በሚዛኑ ማየት የለብንም ወይ? ዝም ብሎ የሆነ ነገር ተጣሰ ስለተባለ ብቻ ሩጦ ወደ ቅጣት የሚካሄድበት ነገር እኔ በጣም ጥንቃቄ ሊደረግበት ይገባል ብዬ ነው የማስበው። በዚህ አጋጣሚ ትራፊኮችንም የሚወስዱት እርምጃ በጣም ያሳስበኛል። በቃ ቅጣቱን ወይ ጥፋቱን ሳያስረዱ መንጃ ፍቃድ ይቀበላሉ። ወደ አሁኑ ነው ወደ ቅጣት ወረቀት እጃቸውን የሚዘረጉት እና እንደሱ ባይሆን ጥሩ ነው። ምክንያቱም ማስረዳት አለብህ። አሁን የመጣህበት ወይ የቆምክበት ወይ ያጠፋውን ጥፋት አውቀዋን ተረድተዋን ብሎ አስገንዝቦ ከዛ ወደ ቅጣት መሄድ ካለበት ወደ ቅጣት፣ አለዛ በማስጠንቀቂያ ማለፍ ካለበት በማስጠንቀቂያ የሚታለፍበት አጋጣሚ መኖር መቻል አለበት። ሁልጊዜ ቅጣት መፍትሄ ይሆናል፣ አስተማሪ ይሆናል ብዬ አላምንም። ግን ደግሞ የእኛም ሰው እንትን አለ፣ ጥንቃቄ የጎደለው ሕግ የመጣስ ሁልጊዜ የሆነ ሰው ካላየህ ባለስልጣን ወይ ትራፊክ ፖሊስ ካላየህ ሕግ ማናከብርበት አጋጣሚ አለ። ስለዚህ በተቻለ መጠን ሕግ ማክበር አለብን። የተከለከለን ነገር አለመፈጸም፣ የተፈቀደን ነገር ደግሞ በተገቢ መንገድ መፈጸም መቻል አለብን። ይሄ ለመግባባትም ለተሻለ ሕግና ስርዓት መከበርም ትልቅ ትርጉም አለው። በዛ መልክ ከሁለቱም ወገን መደማመጥ እና መነጋገር መቻል አለብን ብዬ አስባለሁ። በዚህ አጋጣሚ እንግዲህ ለክርስትና እምነት ተከታዮች በሀገር ውስጥም ላሉ ይሁን በመላው ዓለም ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የቅርብ ቤተሰብ፣ ጎረቤት፣ ወዳጅ እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤው አበቃን ማለት እፈልጋለሁ። ትንሣኤውም የተሻለ በደስታ የሚከበር ቅድም እንዳልኩት እርስ በርስ ተካፍለን ተዛዝነን ተጠያይቀን የምናከብረው እንዲሆንልን እመኛለሁ። መልካም ዶክተር፣ እንግዲህ እኛም በሚዲያችን የምንመኘው እሱ ነው። በተለይ ደግሞ የተቸገሩትን እያገዝን በዓሉን የሰላም የፍቅር እንዲያደርግልን እንመኛለን። ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። እሺ ዶክተር፣ እንግዲህ ከበዓል ድባብ መለስ ስንበልና በተለይ ሀገራዊ የሆኑ ጉዳዮችን መረጃዎችን በተመልካቾች እናድርስና በተለይ በዚህ 2 ቀን 3 ቀን የተለያዩ መረጃዎች እየወጡ ነው። በተለይ ከትግራይ ክልል ከአማራ ክልል ጋር በተያያዘ እኛም የተለያዩ ፕሮግራሞችን ከዚህ ቀደም መስራታችን ይታወሳልና በተለይ ደግሞ ከሰሞኑን ህወሓትን መግለጫ እያወጣ ነው። እንዲሁም ደግሞ የጌታቸው ቡድን በተለይ ደግሞ ማዕከላዊ ኮሚቴው እንደነበረ እናስታውሳል እና ህወሓትን የማትረፍ ዘመቻም እንቀሳቀሳለሁ እያለ ስብሰባ ማድረጋለሁ ሲል በተለይ ደግሞ ከምርጫ ቦርድ ጋር በተያያዘ አያይዞ መረጃ መውጣቱን ሰምተናል። እንዲሁም ደግሞ በተለይ በጌታቸው ጊዜ የታገዱ ትልልቅ በተለይ ዋና ዋና የሚባሉ 3 ጀነራሎች ደግሞ እገዳቸውን ማንሳታቸው በተለይ አሁን በተሾሙት በጊዜያዊ አስተዳደሩ በጀነራል ታደሰ ወረደ በኩል ሰምተናል። እነዚህ መረጃዎች እየወጡ ነው እና በተለይ ደግሞ ሌላኛው መረጃ በአማራ ክልል በኩል በተለይ ደግሞ በአሚኮ በኩል የወጣ አንድ መረጃ ነበር ከሰሞኑና ያንን ተንተርሶ ነው በተለይ ህወሓት መግለጫውን ያወጣው ሁመራን በተመለከተ። እንደው ከዚህ ጋር በተያያዘ መንግስትም ጣልቃ ይግባ እያለ ነው ህወሓትና በዚህ ጋር ምን አይነት አዳዲስ ነገሮች እየመጡ ነው? ያው በየጊዜው ሌሎች አፕዴት እየሆንን ነው፣ አዳዲስ መረጃዎች እየወጡ ነውና ህወሓትም አለው እያለ ነው። እንደዚህ ያሉ ነገሮች እንደሚመጡ መጀመሪያውንም ለማንሳት ሞክረን ነበር በተለይ በባለፈው ውይይታችንና እንደው እንዴት ተመለከቱት ዶክተር ይህንን ጉዳይ? ከዛን ጀምር። አሸብር እንግዲህ እንዳልከው የሰሜን ኢትዮጵያ በአጠቃላይና በተለይ የትግራይ ፖለቲካ ነገር በየጊዜው አዳዲስ ነገር በየጊዜው ለየት ያሉ ነገሮች የምንሰማበት እና የምናይበት አጋጣሚ ነው ያለው። እንደምታስታውሰው አቶ ጌታቸው ረዳ ወደ መጨረሻው ስልጣን መጨረሻቸው አካባቢ ከታጣቂ ኃይሎች አዛዦች ጋር ያለመግባባት ፈጥረው ነበር። የታጠቀ ቡድኑም እንደዚሁ ተሰብስቦ የጊዜያዊ አስተዳደሩ እየሄደበት ያለው መንገድ ልክ አይደለም፣ በዶክተር ደብረጽዮን የሚመራው ህወሓት ጉባኤ አካሂዷን በጉባኤ የያዘው አቋም ትክክል ነው ብሎ ከደብረጽዮኑ ህወሓት ጋር ተለጥፎ በጌታቸው ረዳ አስተዳደር ላይ ጫና እየፈጠረ እንደነበር እናስታውሳለን። ከዛም አልፎ የጌታቸው ረዳን የሚደግፉ ወረዳዎች፣ ዞኖች አካባቢ ወታደር የማንቀሳቀስ ሁኔታ ነበር ሳይፈቀድ እና አቶ ጌታቸውም ሳያውቁ ወታደሮችን አንቀሳቅሰው ትንሽ የማስጨነቅ የወረዳ አስተዳዳሪዎችን የዞን አመራሮችን የማስጨነቅ ቢሮ
በኃይል በጉልበት እንዲከፍቱ የማድረግ ነገር ነበር። ማህተም እየቀሙ የወሰዱበት አጋጣሚ እንደነበረ ይታወሳልና በዚህና በመሳሰሉት የሄዱበት ያለው መንገድ ልክ አይደሉም ብለው 3 ጀነራሎችን አግደው ነበረ አቶ ጌታቸው ረዳ። እነዚህ ጀነራሎች ሜጀር ጀነራል ዮሐንስ ገብረ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ እና ብርጋዴር ጀነራል ምግበ ኃይለ የሚባሉ ነበሩ። የእግድ ደብዳቤው ድረሳቸው እንጂ ወይም ይውጣ እንጂ በተጨባጭ ከስራ አላቆሙም ነበር። ጀነራል ምግበም ሲጠየቁ እኔ ስራ ላይ ነው ያለሁት እንደሱ ሲባል ሰምቻለሁ፣ ግን አሁንም ድረስ ስራ ላይ ያለሁት ነው ያሉት። ሌሎቹም እንደዛው ፎርማል ለማድረግ ነው እንጂ ጀነራል ታደሰ ወረደ አሁን ርዕሰ መስተዳድር ሆነው ሲመረጡ በዛ ተመሳሳይ ስታተስ ስለሆነ የማንሻ ደብዳቤ የጻፉት መጀመሪያውኑ ምክትል ፕሬዚዳንት ሆነው የጸጥታ ኃይሉ አዛዥም ሆነው ይህን ነገር አልተቀበሉትም። ትክክል አይደለም የሚል አቋም ነው የነበራቸው። ትክክል አይደለምም ስላሉ ተግባራዊ አልሆነም ነበረ። እኔ አሁኑ ደብዳቤ መጻፍ ምንድን ነው ትርጉሙ? እንዲሁ ፎርማል ለማድረግ ለታሪክ እንደዚህ ብሎ ዝም ብሎ በዛው ቀረ እንዳይባል ለማድረግ ካልሆነ በስተቀር ተግባራዊ ያልሆነን እግድ አሁን አንስቻለሁ የሚለው ብዙ ስሜት የሚሰጥ አይመስለኝም። እንደውም ጀነራል ታደሰን ትዝብት ውስጥ የሚከት ነው። ለምን እስካሁን እግዱን ተግባራዊ አላደረጉም ነበር? ባያምኑበት እንኳ ፕሬዚዳንት ነው የጻፈው። የፕሬዚዳንቱን ደብዳቤ አክብረው እነዛም ከስራ ውጭ ቆይተው በኋላ በመነጋገር ችግሩን መፍታት አሊያም አሁን እንደዚህ አይነት እድል ሲገጥማቸው እግዱን ማንሳት ይችሉ ነበረ። ነገር ግን እገዳው ተግባራዊ ሳይሆን ቆይቶ አሁን አንስቻለሁ የሚለው እኔ ፌዝ ነው የሚመስለኝ። እንደ ምጸት አይነት ነገር አድርጌ ነው የምወስደው። ይሄ የሚጠበቅ ነገር ነው። ሁለተኛው እንዳልከው አቶ ጌታቸው ረዳ እዛም ያሉ ጀምሮ ለሁለት ተከፍሎ ነው የነበረው ህወሓት። በአቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ነበሩ። በሊቀመንበሩ ደግሞ በደብረጽዮን የተመራው ጉባኤ ጭምር አካሄድኩ የሚለው ቡድን በአንድ ላይ ሆነው ነው ያካሄዱት። ጉባኤ ያው ህገወጥ ስለነበረ ተቀባይነት የለውም፣ እንደተካሄደም አይቆጠርም። ያን መሰረት አድርጎ አቶ ጌታቸው በእነሱ በኩል ደግሞ የራሳችንን እንቅስቃሴ እናደርጋለን የሚል ሀሳብ ነበራቸው። ወደ 16 የሚሆን የማዕከላዊ ኮሚቴ አባል ነው እንግዲህ ከአቶ ጌታቸው ጋር ያለው። በየደረጃው ያለ አመራር ደግሞ መካከለኛም፣ ከፍተኛም፣ ዝቅተኛ አመራር እና አባሉ ደጋፊው ቁጥሩ ቀላል አይሆንም። ስለዚህ እነ ደብረጽዮን ለ3 ወር ታግደው ነበር። ይሄ የ3 ወር እገዳ ገና እንግዲህ ቀኑ እየደረሰ ይመስለኛል፣ እንዲሁ ሩቅ አይሆንም። ያ የእገዳ ጊዜ ሳያልቅ አቶ ጌታቸው ረዳ ለብሔራዊ ምርጫ ቦርድ ሀሳባቸውን አቅርበው ህጉን ተከትለው ጉባኤ ለማካሄድ ስብሰባዎችን ለማድረግ መጠየቃቸው ተገቢ ነው የሚመስለኝ። እንደውም እስካሁን የዘገየ ተደርጎ ሊወሰድ ይችላል። አሁን ግን ለይቶላቸው ትንሽ እፎይታ ያገኙ ይመስለኛል። አቶ ጌታቸውና የተወሰኑት ወደ አዲስ አበባ ስለመጡ ሹመትም ተሰጥቷቸው ለመንቀሳቀስ የሚያስችል ምቹ ሁኔታ ተፈጥሮላቸዋል ማለት እንችላለን። ለምሳሌ አቶ ጌታቸው ረዳ እንደምታስታውሰው ባለፈው እንደተወያየ ነው የምስራቅ አፍሪካ ጉዳዮች አማካሪ ሆነው ለጠቅላይ ሚኒስትሩ ተሹመዋል። ከሳቸው በኋላ ደግሞ ፕሮፌሰር ክንደያ የሚባሉት የአቶ ጌታቸው ደጋፊ የትምህርት ሚኒስቴር ከፍተኛ አማካሪ በሚኒስትር ዴታ ማዕረግ አማካሪ ሆነው የተሾሙበት ሁኔታ አለ። ሌሎችም እንደየእንትናቸው በፌዴራል መንግስት ውስጥ ቦታ ሊሰጣቸው እንደሚችል በሌሎች ተቋማትም የተሻለ ነገር ሊያገኙ እንደሚችሉ ሜዳ ላይ እንደማይጣሉ የፌዴራል መንግስትም ያረጋገጠበት ሁኔታ አለ። በእርግጥ ይሄ አበሳጭቷቸዋል የደብረጽዮን ደጋፊዎችን። እንዴት የሚል ከጌታቸው ረዳ ሹመት ጀምሮ በኋላ ፕሮፌሰር ክንደያም ሲሾሙ ምንድነው እየሆነ ያለው የሚል ቅሬታቸውን፣ ጥላቻቸውን በተለያየ መልኩ ገልጸዋል። ይሄ እንግዲህ የነሱ ክፋት ነው፣ የክፋታቸውን ጥግ ነው የሚያሳየው። ጌታቸው ረዳም ፕሮፌሰር ክንደያም ሜዳ ላይ እንዲወድቁ ነበር የሚፈልጉት የሚጠብቁት። በሀገራቸው አብረው እስከኖሩና እስከሰሩ ድረስ ቦታ ሊኖራቸው አይገባም ወይስ የነ ደብረጽዮን ይሁንታ መልካም ፍቃድ ካልተገኘ በስተቀር የፌዴራል መንግስት ትግራይ ተወላጆችን አይሾምም ማለት ነው የሚል ብዙ ነገሮች ልታነሳ ትችላለህ። እንደውም በዚህ አጋጣሚ ለምሳሌ ልክ ጌታቸው ረዳም እንደተሾሙት ወይም ፕሮፌሰር ክንደያና ሌሎቹም እንደተሾሙት ሁሉ ዶክተር ደብረጽዮን ቢሾም ኖሮ የፌዴራል መንግስት የጠቅላይ ሚኒስትሩ አማካሪ ተብሎ ቢሾም ይሄን ያህል ጫጫታ ይፈጠራል? አይፈጠርም በእርግጠኝነት። እነሱ የእነሱን ቡራኬ
ያላገኘ ነገር ሁሉ ህገወጥ እንደሆነ ትክክል እንዳልሆነ የትግራይ እንደማይወክል አድርገው የማሰባቸው በሽታ በጣም መቼም የማይለቃቸው ጉዶች መሆናቸውን ነው የሚያመለክተውና እኔ እነዚህ ሰዎች መሾምም እንደገና ህወሓትን ለማዳን ወይም በራሳቸው መንገድ ህወሓትን ለማስቀጠል የሚያደርጉትም ጥረት ተገቢ የሚጠበቅም ነው ብዬ ነው የማስበውና ያ መደረጉ ብዙ አዲስ ነገር የሚደንቅ ነገር ነው ብዬ አላስብም። ሌላው የደብረጽዮን ህወሓትም ሆነ አሁን ጊዜያዊ አስተዳደሩን ይዘው እንግዲህ ስልጣን እየያዙ ያሉት ሰዎች አንዱ ደጋግሞ የሚያነሱት ነገር በወራሪዎች የተያዙ መሬታችን፣ ሉዓላዊ ግዛታችን፣ የትግራይ ሉዓላዊነት አልተከበረም ወዘተ ነው የሚሉት። ኦኬ እንደሱ እንኳን ሊኖር ይችላል፣ ምንም ጥርጥር የለውም። ግን ደጋግመው የሚያሳዝኑ ነገር ወልቃይት ጠገዴ ላይ ነው። ወልቃይት ጠገዴ ላይ ደጋግመው የሚያላዝኑት ለምንድን ነው? የማይቀመስ ሆነባቸው። አሁን ራያ ላይ ጠለምት ላይ የሚያነሱት ነገር እየቀነሰ ሄዷል። ለምን? ከሞላ ጎደል ተቆጣጥረውታል በኃይል። የወልቃይት ጠገዴ ሰቲት ሁመራ ህዝብ ግን የተደራጀ ነው፣ የታጠቀ ነው። አሁን አየህ ራያ ላይ የተፈጸመው ክፍተት ወይም ጠለምት ላይ የሆነው ነገር የራያ ህዝብና የጠለምት ህዝብ በአግባቡ ተደራጅቶ ታጥቆ መከላከል በማይችልበት ሁኔታ እያለ የፌዴራል መንግስቱን አምኖ ህግና ስርዓት ይከበራል የሚል ተስፋ አድርጎ ስለጠበቀ እና ዞሮ ዞሮ የፌዴራል መንግስት ኃይሎች አሉ። የፌዴራል ፖሊስ አለ፣ የመከላከያ ሰራዊት አለ። እንደውም ራያ አላማጣ ላይ ለምሳሌ ቀይ ቦኔት ለባሽ ሪፐብሊካን ጋርድ ኃይሎች ናቸው ያሉት። ስለዚህ እነዚህ አካላት እያሉ በኃይል እንወረራለን ብሎ አልጠበቀም የራያ ህዝብ፣ የራያ አመራር። የጠለምትም በተመሳሳይ ሁኔታ ተዘናግቶ በነበረበት ሁኔታ ህግና ስርዓት ይከበራል ብሎ የፌዴራል መንግስትም ያወጣው የጋራ ኮሚቴውም ያወጣው እቅድ ነበረ። ያን እቅድ ተቀብለው በዛ መሰረት ተግባራዊ እናደርጋለን የሚል ስሜትና ፍላጎት ስለነበረ ምንም የተለየ ዝግጅት ባልነበረበት ሁኔታ አርሚ አሰማርተው ነበር ራያን የወረሩት የተቆጣጠሩት። ጠለምትም ላይ ተመሳሳይ ጫና ለመፍጠር የሞከሩት የጠለምት ይሻላል በአንጻራዊነት፣ ግን ዞሮ ዞሮ ከሚገባው በላይ ቁጥር ተፈናቃይ እያሉ የውሸት ተፈናቃይ ሰው ሁሉ ያመጡበት የታጠቁ ኃይሎችን በብዛት ያስገቡበት እና እዛ አካባቢ ነዋሪው ነባሩ ነዋሪ ለማስጨነቅ ጥረት ያደረጉበት ሁኔታ ነበረ። ወልቃይት ጠገዴ ላይ በሁለት ምክንያት የማይቀመስ የማይነካ መሆኑን አረጋግጠዋል። አንደኛው የፌዴራል መንግስት ራሱ ፍላጎት አለው እዛ አካባቢ እንዲሁ ዝም ብሎ በቀላሉ የሚተዋው አይነት አለም እንደ ጠለምት እንደ ራያ ያን ያህል ብዙ ጫና የማይፈጥር አለም ፌዴራል መንግስቱ ላይ። ጂኦፖለቲካል አቀማመጡ በራሱ ትልቅ ትርጉም አለው። ይህም ማለት ምንድን ነው? ወልቃይት ጠገዴ ሰቲት ሁመራን ለምሳሌ የትግራይ ኃይሎች ወረው ቢይዙት ከሱዳን ጋር በቀጥታ ይገናኛሉ። ሱዳን ያለው አርሚ 70 ይቀላቀላል። ከሱዳን መንግስት ጋር የቆየ ግንኙነት አላቸው፣ በጣም ወዳጅነት አላቸው። በዛ ምክንያት መውጫ አገኙ ማለት ነው። ስለዚህ የፌዴራል መንግስቱንም ለማጥቃት ተደራጅተው በሱዳን መንግስትም ታግዘው ከዛም አልፎ ኢቨን ከግብፅ ጋርም ግንኙነት ሊያደርጉ የማይችሉበት ምንም ምክንያት የለም። እነዚህን ኃይሎች ከኢትዮጵያ ታሪካዊ ጠላቶች ጋር ጭምር ተገናኝተው ከዛም አልፎ አሁን ከኤርትራም ጋር ግንኙነት ጀምረዋል እየተባለ አይደል? ስለዚህ ከሱዳንም ከኤርትራም እንደልባቸው ግንኙነት ፈጥረው ከዛም አልፎ ከግብፅ ጋርም ጭምር ተወዳጅተው በአማራ ክልል ላይ በአማራ ህዝብ ላይ ብቻ ሳይሆን በፌዴራሉ መንግስት ላይ የሚፈጥሩት ጫና ቀላል እንደማይሆን ያውቃል። ይሄን ለመከላከል ያው ጠንከር ያለ የተደራጀ በብዛትም በመሳሪያ ጥራትም የተሻለ ኃይል እዛ ላይ አስቀምጧል። ድንበርም ከሱዳንም ጋር ተያይዞ ከኤርትራም ከትግራይም ኃይሎች ጋር ተያይዞ መቋቋም የሚችል እንደ ሁኔታው እንዳመጣጡ መቀልበስ መመለስ የሚችል ኃይል እዛ አስቀምጧል። ሁለተኛው ራሱ የወልቃይት ጠገዴ ሰቲት ሁመራ ከዚህ በፊትም እንዳልነው በዞን የተደራጀ ስለሆነ 9 ወረዳዎች ያሉት ሰፊ አካባቢ ስለሆነ ያን ከዚህ በፊት ላለፉት 40 ዓመታት የደረሰባቸው ግፍና በደል በእጅጉ ያስመረራቸው ከዚህ በላይ ተመሳሳይ ሁኔታ እንዲፈጸምባቸው የማይፈቅዱ አመራሮች የማይፈቅዱ የህብረተሰብ ክፍሎች ናቸው ያሉት። ይሄን አደረጃጀት በደንብ ይዘው እንደውም የተከዜ ዘብ በሚል በተጠናከረ መልኩ አሰልጥነው አደራጅተው ትጥቅ ሰጥተው ከመከላከያ ጋር በመተባበር ያሰማሩበት ሁኔታ አለ። ስለዚህ ሳይሞክሩ ቀርቶ አይደለም፣
ሞክረዋል፣ ደጋግሞ ሞክረዋል፣ ከሽፎባቸዋል። አሁንም የሚሳካላቸው አይነት አይደለም። ስለዚህ ያላቸው አማራጭ አሁን ከዛ በኋላ ማሳጣት ነው። እንደምታስታውሰው ከአንድ ሳምንት በፊት ወይ ከ10 ቀን በፊት የኢትዮጵያ ፕሬስ ድርጅት እንደዚሁ በሰቲት ሁመራ አካባቢ ቃፍታ ሁመራ ይመስለኛል እዛ ላይ የነበረ የወታደራዊ ስልጠናን ማስመረቃቸውን አስመልክቶ ዜና ሰርቶ ነበረ። የወልቃይት ጠገዴ ሰቲት ሁመራ አመራሮች ተገኝተዋል። የቃፍታ ሁመራ ወረዳም እንደዚሁ መግለጫ ሰጡ ብለው ሰጥቶ ነበር። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ቃፍታ ወረዳ ብሎን ማለት ነው። ይሄን አውግዞ የትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ ያወጣው መግለጫ ነበር። ይቅርታ እንዲጠይቅ እንዲያስተካክል የሚል ለኢትዮጵያ ፕሬስ ድርጅት ወቀሳ ጭምር የጻፈበት ሁኔታ ነበረ። ከዛ በኋላ ደግሞ የአሚኮ የአማራ ሚዲያ ኮርፖሬሽን እንደዚሁ ዜና ዘግቦ ነበረ። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን የሚል እንደምታ ያለው ዜና ዘግቦ ነበረ። ያንንም እንደዚሁ ትክክል እንዳልሆነ አሚኮ በዛ መልክ መዘገብ እንዳልነበረበት አሁንም ይቅርታ ጠይቆ ማስተካከል እንዳለበት የሚል መግለጫ ወጥቷል። ይሄ ያው አልኩ ለማለት ነው እንጂ የኢትዮጵያ ፕሬስ ድርጅትም ይሁን የአማራ ሚዲያ ኮርፖሬሽን መቼም ይቅርታ እንደማይጠይቁት የታወቀ ነገር ነው። ምክንያቱም እያወቁ ነው የዘገቡት፣ ምንም በስተት ባለማወቅ አይደለም። አሁን ባለው ተጨባጭ ሁኔታ የወልቃይት ጠገዴ ሰቲት ሁመራ ዞን በአማራ ክልል ስር ነው ያለው። እነዚህ የዞን አስተዳዳሪዎችንም የወረዳ አስተዳዳሪዎችንም የአማራ ክልል መንግስት ነው የሾማቸው ወይም ውክልና የሰጣቸው። ሁመራን ጨምር ነው። ሁመራን ጨምሮ ሁመራ እኮ የዞኑ ከተማ ነው። ስለዚህ የአማራ ብልጽግና ፓርቲ ነው የሚመራው የሚያስተባብረው አካባቢውን። ያ ማለት ደግሞ ከፌዴራሉ ብልጽግና ፓርቲ ከዋናው ብልጽግና ፓርቲ ውክልና ወስዶ እነዚህን አካባቢዎች እያስተዳደረ ነው። የጠለምትንም ጭምር በተመሳሳይ ሁኔታ ነው የነበረው። ራያንም ተመሳሳይ በራያ ስር ያሉ ወረዳዎች በተመሳሳይ ሁኔታ የአማራ ክልል የወከላቸው የሾማቸው አስተዳዳሪዎች፣ ከንቲባዎች ያሉበት አጋጣሚ ነው የነበረው። ስለዚህ ይሄ ሁኔታ እስካልተቀለበሰ ድረስ ወይ ወደ ትግራይ ክልል እስካልተመለሱ ድረስ በአማራ ክልል ብሎ መዘገቡ ምንድን ነው የሚያስገርመው? ቀደም ሲል በትግራይ ክልል ተብለው ነበር አለ እዛ ስለነበሩ ነው። አሁንም በፌዴራል መንግስት ስር ቢሆኑ ኖሮ ሙሉ በሙሉ በአማራ ክልል ማለቱ ትክክል ላይሆን ይችላል። የፌዴራል መንግስቱም እንደሱ ብላችሁ አዘግቡ ሊል ይችል ነበር፣ ዝም አይልም። ነገር ግን አሁን በፌዴራል መንግስት ስር ሳይሆን በአማራ ክልል መንግስት ደሞዛቸው እየተከፈለ የሰራተኞቹ የኃላፊዎች ብቻ ሳይሆን የተሿሚዎች ብቻ ሳይሆን የማንኛውም መንግስት ሰራተኛ ደሞዝ እየተከፈለ ያለው እኮ ከአማራ ክልል ነው። የወልቃይት ጠገዴ ሰቲት ሁመራ ቢያንስ ይነስም ይብዛም የተሻለ ገቢ ያለው የሰሊጥ ምርት በስፋት ስለሚመረት ከዛ ወደ መሀል ሀገርም ሲመጣ ወደ ውጭም ሲወጣ የሚያስከፍሉት ቀረጥ ይኖራል። ቢያንስ ለአካባቢው ገቢ የሚያስገኝበት ሁኔታ አለ። ስሙ ነው ግን በቂ አይደለም። ሰው በመቶዎች የሚቆጠር ሚሊዮን ገንዘብ እየመደበ ከሌሎች ፕሮጀክቶች ከሌሎች ወረዳዎች፣ ዞኖች ቀንሶ ነው ለእነዚህ አካባቢዎች የአማራ ክልል መንግስት የሚሰጠው። ምክንያቱም የፌዴራል መንግስት ገና በጀት አልመደበላቸውም። ይሄ መሆኑ እየታወቀ እንደዚህ ለምን ተዘገበ፣ ለምን እንደዚህ ተባለ እያሉ በየጊዜው መጮህ እና ማላዘን ትርጉም ያለው አይመስለኝም። ዝም ብሎ አልኩ ለማለት ለታሪክ እንደዚህ ለማስመዝገብ ካልሆነ በስተቀር መሬት ላይ ወርዶ ስራ ላይ የሚውል አይነት ተጽዕኖ የሚፈጥር ሁኔታ እንደሌለ መታወቅ መቻል አለበት። ከዛ ባሻገር ሁለት የሚምታታ ነገር ነው የሚገልጹት እነሱ። አንደኛ የፕሪቶሪያው ስምምነት በተሟላ መልኩ ተግባራዊ መሆን መቻል አለበት ይላሉ። እሱ ተግባራዊ የሚሆን ከሆነ ደግሞ እነዚህ አወዛጋቢ አካባቢዎች በስምምነቱ አንቀጽ 10 ንዑስ ቁጥር 4 መሰረት በንግግር በውይይት ሊፈቱ የሚችሉበት ህገ መንግስቱን መሰረት ባደረገ መልኩ መፍትሄ እንዲሰጣቸው ነው የሚለው እንጂ በቀጥታ ወደ ትግራይ ክልል ይመለሱ አይልም። ወደ ትግራይ ክልል ይመለሱ በማይልበት ሁኔታ የፌዴራል መንግስቱንም እንዲያስተገብር መጠየቅ እና እሱ ላይ ጫና ለመፍጠር መሞከር ምንም ትርጉም የለውም። የፌዴራል መንግስት በምንም መልኩ ይሄን ጥሶ ሊተገብር አይችልም። የአማራ ኃይሎችን ውጡ ወደ ትግራይ ይመለሳል ማለት አይችልም። የዛ ህዝብ ፍላጎት የዛ ህዝብ ስሜት ሊከበር ይገባል። ስለዚህ ያ እስኪሆን ድረስ በትዕግስት እነሱን መጠበቅ መቻል አለባቸው። ከዚህ ይልቅ በኤርትራ በኩል ያለውን የተወረረ አካባቢ ለምንድን ነው ትኩረት ሰጥተው የማይሰሩበት?
270 ሺህ ሰራዊት አለኝ እያለ የሚደነፋና የሚጎረር ኃይል ለምንድን ነው ህዝቡ ሲሰቃይ መሬት ሉዓላዊ ግዛታቸው ተቆርሶ በኤርትራ ሲያዝ ምንድን ነው የሚጠብቁት? የኤርትራ ዜግነት መታወቂያ ውሰዱ እየተባሉ ሲጨነቁ አንዳንዶቹ ወጣቶችም እንደውም ወደ ሳዋ በኃይል በጉልበት የኤርትራ ወታደር ሆነው እንዲሄዱ እየተወሰዱ ነው እየተባለ ነው አይደል? ህብረተሰቡ ክፍሉ እየተፈናቀለ ነው። እዛም ያለው ታፍኖ ተጨንቆ እየኖረ ነው። እዛ ላይ ለምንድን ነው የማይረባረቡት? እኔ የማይገባኝ ነገር እሱ ነው። በሚዲያም ይሁን በተለያየ መልኩ ፌዴራል መንግስቱም ላይ ጫና በመፍጠር ካስፈለገ ያላቸውንም ኃይል በመጠቀም ለምንድን ነው እነዚህን አካባቢዎች ነፃ እንዲወጡ የማይሰሩት? በቃ ሁልጊዜ ራያ ላይ፣ ሁልጊዜ ጠለምት፣ ሁልጊዜ ወልቃይት ጠገዴ የሚል ማላዘል በቃ ከአማራ ጋር ስለተገናኙ አማራንን ስላሉ በአማራ ላይ ያላቸውን ጥላቻ ነው በግልጽ የሚያሳየው። ከኤርትራ ይልቅ እነሱ ጥላቻቸው አማራ ላይ ነው። ከአማራ ህዝብ ይልቅ ወይም ከአማራ ይልቅ ሱዳን ነው ለነሱ የሚቀርባቸው። ይህን ደግሞ በተጨባጭ ቀደም ሲል ዶክተር ደብረጽዮን የተናገሩ መሆኑን በተለያየ ሚዲያዎች አጋልጠናል። አሁን በቅርቡ አንድ ጀነራል ማን ነው የሚባለው የሱዳን ሰላይ የነበረ ሰው ሞቷል እና እሱ በመሞቱ ምክንያት የትግራይ ክልል ኮሚኒኬሽን ጽሕፈት ቤት መግለጫ ወጥቷል። በጣም ከፍተኛ ወዳጃቸው ነበር የህወሓት አመራሮች። ታስታውስ ከሆነ አዲስ አበባ እንደተለቀቀ እነ አቶ መለስ ለንደን ከድርድር ቆይተው ሲመለሱ አቶ መለስ፣ ስዩም መስፍን፣ ተፈራ ዋልዋ ከካርቱም ወደ አዲስ አበባ ይዟቸው የመጣው ያ ሰላይ ነው፣ የነሱ ወዳጅ ነው። እንደገና ያችን እነሱ ወደዚህ የመጡባት አውሮፕላን አገልግሎቷን ስጨርስ ስታረጅ ለህወሓት መታሰቢያ ተብላ መቀሌ ሰማዕታት ሐውልት ላይ እንድትቀመጥ ተደርጋለች። ወስደው ሰጥተዋቸዋል። ሰው ይሄን ያክል ትልቅ ውለታ አላቸው፣ ይሄን ያህል ትልቅ ቅርበት አላቸው እና ይሄን የዚህ ሰው መሞት ምክንያት አድርገው ያወጡት መግለጫ ስታይ ከሌላው ከኢትዮጵያ ህዝብ ይልቅ የሱዳን ህዝብ የተሻለ እንዲያግዘን፣ እንዲረዳን፣ ከጎናችን እንዲሰለፍ ያደረገ ሰው ብለው ነው መግለጫቸውን ያወጡት። ስለዚህ ይህ ለነሱ ለትግራይ ፖለቲከኞች ከሌላው የኢትዮጵያ ህዝብ ይልቅ በተለይ ከአማራ ይልቅ የሱዳን መንግስትና ህዝብ ወይም ፖለቲከኞች እንደሚቀርቧቸው ከዛም አልፎ ደግሞ የኤርትራ ጋር ያላቸው ዝምድና ወዳጅነት የኤርትራ ፖለቲከኞች ጋር ሆኖ አማራን ሲገሉ፣ አማራን ሲያጠፉ፣ ሲያፈናቀሉ የኖሩ መሆኑን የሚያሳይ ነገር አለው። ስለዚህ በሱዳን ቢወሰድ ኖሮ አሁን ወይም ቢያዝ በኤርትራ የተያዘውም እያለ ምንም ነገር ያሉት አልነበረም። አሁንም እያሉ አይደለም። አንዳንዴ ዝም ብለው እግረ መንገድ ያነሱታል እና እኔ ሁልጊዜ በጣም ግርም ነው የሚለኝ ምን ያህል ኢትዮጵያ ላይ ያላቸው ጥላቻ፣ አማራ ላይ ደግሞ ምን ያህል የከፋ ጥላቻና ጠላትነት እንዳላቸው የምታየው የኤርትራ መንግስት ወሯቸው እያለ የኤርትራ ሰራዊት ጄኖሳይድ ፈጸመብን እያሉ የዘር ማጥፋት ወንጀል ፈጸመብን፣ ፋብሪካዎቻችንን ዘረፈን፣ አወደመብን፣ ንብረታችንን ማንኪያ ሹካ ሳይቀር ይዞ ሄደ እያሉ ትላንት ሲያወግዙ ቆይተው ዛሬ አሁንም ከኤርትራ ጋር ሄደው ሲሞዳሞዱ ምን ያህል ከሻዕቢያ አንጻር ከታየ አሁንም የበታችነት ስሜት ያላቸው መሆኑን አሁንም ለነሱ ለማደር ዝግጁ የሆኑ መሆኑን የሚያመለክት ነገር ነው። የባለፉት 20-30 ዓመታት ያው የሚታወቅ አድርባዮች እንደነበሩ ይታወቃል። ለኤርትራ መንግስት ያደሩ ጦርነቱ እስኪከፈት ድረስ 17 ዓመት የትጥቅ ትግሉንም በኋላ የነበረውን 7 ዓመት የመንግስትነት ታሪካቸውንም ስታይ ቅድሚያ እውቅና ከመስጠት እንዲገነጠሉ ከማመቻቸት ጀምሮ ለ24 ዓመታት ከኤርትራ ኃይሎች ጋር ሆነው ኢትዮጵያን ሲዘርፉ፣ ኢትዮጵያን ሲበዘብዙ፣ ኢትዮጵያውያንን ሲገሉ፣ ሲያሰቃዩ፣ ሲያፈናቅሉ የነበረበት ሁኔታ በተለይ አማራን ደግሞ በከፋ መልኩ ሲያሰቃዩና ሲዘርፉ፣ ሲገሉ፣ ሲያፍኑ የነበረበት አጋጣሚ መኖሩን እንመለከታለን እና ወልቃይት ጠገዴ ሰቲት ሁመራ ላይ ደግሞ ለ40 ዓመታት በተከታታይ የወልቃይት ጠገዴ ነባር ህዝቦችን እያፈኑ፣ እያፈናቀሉ፣ እየገደሉ፣ እየሰወሩ በተለያየ መልኩ ሲያሰቃዩ የነበሩበት ሁኔታ አለ እና አሁን ያንን ነው መልሰን እንዘረጋለን እና የአማራ ኃይሎች ይውጡልን፣ ወራሪዎች ናቸው፣ የፌዴራል መንግስት ደግሞ ይህን ተግባራዊ ያደርግልን ብለው ያ ምኞታቸውን የዘረፋ ስሜታቸውን ተግባራዊ ለማድረግ ነው የሚሰሩት። እሱ ብዙ የሚሳካላቸው አይመስለኝም። መልካም ዶክተር፣ ያው በተለይ ደግሞ በትግራይና በአማራ ክልል ያለው እንግዲህ በተለይ እነዚህ አዋሳኝ በፕሪቶሪያም ስምምነትም
የተረሳ አንደኛው አጀንዳ እንደሆነ ይታወቃልና ከዚህ ጉዳይ ጋር በተያያዘ እንግዲህ ሌሎች መረጃዎችም እንግዲህ በቅርብ ይወጣሉ ብለን ተስፋ እናደርጋለን። አዳዲስ ጉዳዮችም ከትግራይ በተለይ ደግሞ ይሄ ቅድም እርስዎ እያነሱት የነበረ ወደ 200 ምናምን የሚጠጋው ጦርም እንግዲህ ወደ መበታተን ግማሹ ወደ መጥፋትም ደረጃ እየወጣ እንዳለ ጠዋት ላይ ያየሁት መረጃ ያሳያል። እነዚህና ሌሎች መረጃዎችንም ጨምረን በተለይ የተከዜ ዘብ ጨምሮ ስለ ወልቃይትም ሌሎች አዳዲስ ሀሳቦችን ደግሞ በቀጣይ ክፍል ይዘን እንመጣለን። ግን ቅድም ላይ በተለይ ያነሱት የኤርትራን ጉዳይን ስናነሳ ነበር እና ከሰሞኑ ደግሞ እዚህ አዲስ አበባ በተለይ የኢሳያስ መንግስትን ለመገልበጥ ወይም ደግሞ ለማስወገድ የሚንቀሳቀስ አንድ ቡድን እንዳለ አዲስ አበባ ውስጥ እንደገባ ከዚህ ቀደምም እኛም አንስተነዋል እና ብርጌዴ ንሓመዶም ይባላል። እንግዲህ አዲስ አበባ ላይ ጽህፈት ቤቱን መክፈቱን ሰምተናል። 22 አካባቢ እያደረገ ያለው እንቅስቃሴ ትንሽ የኤርትራ መንግስትንም ሊያስቆጣ እንደሚችል ያው ይታወቃል እና የኢትዮጵያ መንግስት ደግሞ በምን አይነት መንገድ ነው ይህንንም ሃንድል እያደረገ ያለው ወይም ደግሞ ይህንስ ጉዳይ እንዴት ነው እያጤና ያለው የሚለውን ሀሳቦች እናንሳና የዛሬውን ፕሮግራማችን በዚህ እናጠቃልለው። እውነት ነው እንዳልከው የኤርትራን መንግስት አፋኝ አካሄድ፣ አምባገነንነት እና ኢሰብአዊ እንቅስቃሴ የሚቃወም አንድ ተቃዋሚ ኃይል አለ። ይሄ ተቃዋሚ ኃይል ብርጌድ ንሓመዶም ይባላል። በዋነኛነት በአውሮፓና በውጭዎቹ አገራት እስራኤልን ጨምሮ ሲንቀሳቀስ የነበረ በተለይ የኤርትራ መንግስት በየዓመቱ ገቢ ለማሰባሰብ ብሎ የተለያዩ እንትኖችን ያደርግ ነበር። ዝግጅቶችን፣ ትርኢቶችን፣ ፌስቲቫሎችን ያካሄድ ነበር በየሀገሩ። ያን ከመቃወም ነው የጀመረው። ከኤርትራ መንግስት ደጋፊዎች ጋር ግጭት ሁሉ እየገባ ያ ፌስቲቫል እንዳይሳካ የኤርትራ መንግስት ገቢ እንዳያገኝ በማሰናከል በማደናቀፍ ነበር የጀመረው። በዚህ ምክንያት እስራኤል ላይ ብጥብጦች ነበሩ። ጀርመን ሀገር እንደዚሁ ችግሮች ነበሩ። እንደውም የጀርመን መንግስት እንዳሸባሪ አይነት ፈርጆ የብርጌድ ንሓመዶም አባላትን ለማሰርም ከሀገር ለማስወጣትም እንቅስቃሴ ያደረገ መሆኑ ሲዘገብ ሰምቻለሁ። በቅርቡ ደግሞ እዚህ አዲስ አበባ ውስጥ ትልቅ ኮንፈረንስ አካሄደው ነበር። እስከ 2000 ኤርትራውያን የተሳተፉበት ጉባኤ አካሄደው ነበር። በዛ ጉባኤ እንግዲህ ዓላማዎቻቸውን ምን ማድረግ እንዳለባቸው የትግል ስልታቸውን የትግል አካሄዳቸውን አስመልክቶ የተወያዩበት እቅድ አዘጋጅተው በኃይልም በሁሉም አይነት መንገድ የኤርትራን መንግስት መታገል እንደሚያስፈልግ ወስነው የወጡበት ሁኔታ ነው የነበረው። እንግዲህ የኢትዮጵያ መንግስት ያው አዲስ አበባ ውስጥም ይሁን በማንኛውም የኢትዮጵያ አካባቢ እንዲንቀሳቀሱ ተሰብስበው እንዲወያዩ እድል መፍጠር ነው። ከዛ ያለፈ ሌላ የተለየ ነገር ላይኖር ይችላል። ምናልባት ከውጭ ለሚመጡት ቪዛ መስጠት ሊሆን ይችላል። በዛ መልክ መተባበር ሊያደርግ እንደሚችል መገመት ትችላለህ። ይሄ 2000 ሰው እዚህ አዲስ አበባ ብቻ የሚኖር አልነበረም። ከውጭ ከአውሮፓም ከአሜሪካም የመጡ ተሳታፊዎች ነው የነበሩበት። በዛ ስብሰባ ላይ ካስቀመጡት አቅጣጫ አንዱ የኤርትራን መንግስት በኃይልም ጭምር ወግተን እንገለብጠዋለን ወይ እናስወግደዋለን የሚል ቁርጠኛ አቋም ነው የያዙት። ይህን ለማድረግ ደግሞ የተዘጋጁ ወጣቶች አሉን ነው ያሉት የነሱ ሰብሳቢም። በኋላም ላይ የዲፕሎማቲክ ክፍል ኃላፊያቸውም የሰጡት መግለጫ የሚያመለክተው ነገር ከሳዋ እየሰለጠኑ የተወሰነ ጊዜ በወታደርነት ያገለገሉ አንዳንዶቹም ምንም ብዙ አገልግሎት ሳይሰጡ ግን ሰልጥነው ወደ ውጭ ወጥተው የተሰደዱ ኤርትራውያን አሉ ወጣቶች። ስለዚህ እነዚህ ወጣቶች የወታደርነት ስሜቱም ስላለ ስልጠናውም ስላለ ሌላ የተለየ ጥረትና ድካም ሳያስፈልግ ትጥቅ ብቻ የሚያገኙ ከሆነ የሚሟላላቸው ከሆነ ወደ ግንባር ሂደው ለመዋጋት ዝግጁ መሆናቸውን እየገለጹ እንደሆነ ገልጸዋል። ከውጭም ከሀገር ውስጥም ካሉ ደጋፊዎቻቸው ጋር አባሎቻቸው ጋር ሆነው የትጥቅ ትግል ለመጀመር ዝግጅት እያደረጉ እንደሆነ ሰምተናል። ምናልባትም ለዚህ የቀለለው መንገድ በአፋር ክልል በኩል አድርገው ከቀይ ባህር አፋር ጋር በተገናኘ መልኩ የትጥቅ ትግሉን በዛ መልክ ለማንቀሳቀስ እንዳሰቡ፣ በዚህም ምክንያት ወደ ሰመራ የአፋር ክልል ዋና ከተማ ሰመራ ሄደው እዛም እንደተሰባሰቡ እንደውም ጠቅላይ ሚኒስትሩም ጭምር ወደ ሰመራ ሄደው ከአፋር ክልል መንግስት አመራሮች ጋር የተነጋገሩበትና በዛ መልክ እንግዲህ እንዲያግዟቸው ወይም ቦታ እንዲሰጧቸው በአካባቢው ሲንቀሳቀሱ እንዳይቸገሩ እንዲተባበሯቸው ለማድረግ የተሰራ ስራ ሊኖር ይችላል ብሎ መገመት ይቻላል። ስለዚህ በአንድ በኩል ቢሮቸውን ዋና መስሪያ ቤታቸውን እዚሁ አዲስ አበባ አድርገዋል። ይሄ የፓርቲው ወይም
ፖለቲካ ስራውን ብቻ የሚሰራው ብቻ ሳይሆን የወታደራዊ ኮማንዱም ወይም ማዕከላዊ ኮማንድ የሚሉትም እዚሁ ቢሮቸውን እዚሁ ሊያደርግ እንደሚችል ከዛ በኋላ ምናልባት ትልቁ ቅርንጫፍ ጽሕፈት ቤት ወይም መንቀሳቀሻ ሊሆን የሚችለው የአፋር ክልል አሰመራ አካባቢና ከዛም ባለፈ ወደ ኤርትራ ድንበር ያሉ ወረዳዎች፣ ዞኖች ጋር ሊሆን እንደሚችል መገመት እንችላለን። ስለዚህ በዚህ መልክ ራሳቸውን አጠናክረው ትግላቸውን ለማስፋፋት እና በተቻለ ፍጥነት የኤርትራን መንግስት ያን አምባገነን ስርዓት ማስወገድ የሚችሉበት ሁኔታ የተንቀሳቀሱ እንደሆነ ሰሞኑን በተለያዩ ሚዲያዎች መግለጫ ሰጥተው ሲዘገብ ሰምተናል። እና ይሄ የሚጠበቅ ነገር ነው። አምባገነን መንግስት ባለበት ሀገር እንዲሁ ዝም ብሎ ተኝቶ የሚኖር ህዝብ አይኖርም። የሚመራው ይኖራል። የሀገሩ ጉዳይ የሚያስጨንቀው ይኖራል። በዚህ መልክ እስከ መቼ ነው የሚል ጥያቄ ያነሳል። ነገር ደግሞ እንግዲህ የኤርትራ ፕሬዚዳንት እንዳልነው ዝም ብሎ በጊዜያዊ ፕሬዚዳንትነት ተሰይመው በዛው የቀሩ ወደ 33-34 ዓመት ስልጣን ላይ ያሉ ሰው ናቸው። አሁን ደግሞ ብዙዎቹን የሚያሰጋው ልጃቸው እሳቸውን ሊተካ እንደሚችል ይገመታል። እንደውም በቅርቡ ልጃቸው ወደ ካይሮ ሄዶ ከግብፅ መንግስት ባለስልጣናት ጋር መነጋገሩን እና እዛም ተገኝቶ ሀሳብ የዲፕሎማሲ ስራ ሰርቶ መመለሱ እየተነገረ ነው። ስለዚህ ልክ ኮሪያ ሰሜን ኮሪያ እንዳደረገችው ሰውየው ለምሳሌ አቶ ኢሳያስ ቢሞቱ ወይም የሆነ ችግር ቢገጥማቸው መምራት የማይችሉበት አጋጣሚ ቢፈጠር ወዲያውኑ ስልጣኑን ሊረከብ የሚችለው የእሳቸው ልጅ እንደሆነ እየተጠበቀ ነው፣ እየተገመተ ነው። ይሄ ደግሞ ሌላ አደገኛ ሁኔታ ነው። ሌላ 30-40 ዓመት ስቃይና መከራ እንዲቀጥል የመፍቀድ ያክል ነው። ስለዚህ ይሄን ችግር ቶሎ ለመፍታት የዚህን የኤርትራ ህዝብ ስቃይና መከራ ለማሳጠር የብርጌድ ንሓመዶ እንቅስቃሴ ወሳኝ ነው። ድጋፍ ካገኘ ደግሞ ከጎረቤት ሀገሮች የተሻለ አቅም እየፈጠረ የሚሄድበት ሁኔታ አለ። የኢትዮጵያ መንግስት እንግዲህ የራሱ ጥቅም አለው። ዝም ብሎ አይደለም መቼም አንድን ቡድን የሚደግፈው። ከባህር በር ማግኘት ጋር ተያይዞ ከኤርትራ መንግስት ጋር ያደረገው ንግግር የጠየቀው ጥያቄ ፍሬ አላፈራም። የኢትዮጵያ እግር ተወርች ታስራ ለኤርትራ ወይም ለጅቡቲ ሁልጊዜ ተገዥ፣ ለእነሱ ፍላጎት ተገዥ እንድትሆን የሚያደርግ አይነት አካሄድ እስከ መቼ ይቀጥላል የሚል ጥያቄ ይነሳበታል። ስለዚህ በሱ በኩል አሁን ባለው ስልጣን ላይ ባለው የኤርትራ መንግስት በኩል ይሄን እድል የማያገኝ ከሆነ ይሄን ስርዓት የሚያስወግዱ የኤርትራ ተቃዋሚዎች ጋር ሰርቶ ነገ እነዚህ ኃይሎች ወደ ስልጣን ሲመጡ ከኢትዮጵያ መንግስት ጋር ተባብረው ቢቻል ኤርትራ ወደ ኢትዮጵያ የምትመለስበትና አብረው ኢትዮጵያዊ ሆነው የሚቀጥሉበት ሁኔታ ሊፈጠር ይችላል። ካልሆነ ደግሞ የተሻለ ዴሞክራሲ ኤርትራ ላይ የሚያሰፍኑ ከሆነ ከኢትዮጵያ ጋር በመመካከር የባህር በር ኢትዮጵያ የምታገኝበት፣ ወደብ ተጠቃሚ የምትሆንበት፣ በዛውም ልክ ኤርትራ ደግሞ በተቃራኒ ወይም ያን የሚተካ ጥቅም እና ድጋፍ የምታገኝበት ከኢትዮጵያ ይሄን ነገር የሰጥቶ መቀበል መርህን መሰረት ያደረገ ድርድር፣ ውይይት በር ሊከፈት የሚችልበት እና በጋራ ተጠቃሚ መሆን የሚቻልበት እድልን ያመቻቻሉ የሚል ተስፋ ስለያዘ ይመስለኛል። እነዚህ ሁለት አማራጮች በኤርትራ አሁን ባለው የኤርትራ መንግስት ዝግ ሆነዋል። በፍጹም የማይታሰብ መሆኑን እነሱም እየገለጹ ነው። እንዳውም ኢትዮጵያ ቀይ ባህር ስትል በቃ ኢትዮጵያ አልተወረን ነው ብለው አስቀድመው የሚያሳጡበት ሁኔታ እንዳለ ከሌሎች ታሪካዊ ጠላቶች ጋር ግንኙነት ፈጥረው ኢትዮጵያን ለማስጨነቅ ጥረት እንዳደረጉ አይተናል። ባለፈው የሶስትዮሹ የአስመራ ስብሰባ የካይሮ ወይም የግብፅ መንግስት ፕሬዚዳንት፣ የሶማሌ ፕሬዚዳንት በጊዜያዊ በነበረው አለመግባባት ተመስርቶ እና የኤርትራ ፕሬዚዳንት አስመራ ላይ ያደረጉት ግንኙነትና ውይይት እሱን የሚያሳይ ነው የነበረው። ደግነቱ በኋላ የኢትዮጵያ መንግስት ከሶማሊያ ፕሬዚዳንት ጋር አንካራ ላይ ቱርክ በኤርዶጋን አደራዳሪነት በተፈራረሙት ስምምነት መሰረት አሁን የሶማሊያ መንግስት ከኤርትራ ጋር ያለው ግንኙነት ቀንሷል። የግብፅ መንግስት ግን ስቲል ግንኙነቱን አጠናክሮ ቀጥሏል። እነሱ ወደኋላ አይሉ፣ ምንጊዜም የታወቀ ነገር ነው። አባይን ላይ የሚካሄደው ስራ የሚካሄደው የልማት እንቅስቃሴ እንዲዳከም ኢትዮጵያ ጠንክራ እንዳትወጣ ምንጊዜም የሚሰሩት ስራ የታወቀ ነው። ኤርትራን በመደገፍ ሊሆን ይችላል፣ ሌሎች ኢትዮጵያውያን ተቃዋሚ የሆኑ ኃይሎችን ባንዳዎችን በመደገፍ ጭምር
ኢትዮጵያ ላይ የሚሰሩት ደባ የታወቀ ነገር ነው። ይሄ ሁሉ ግምት ውስጥ ገብቶ የኤርትራ ተቃዋሚ ኃይሎች ድል ቢያገኙ ቢቀናቸው ኢትዮጵያ የተሻለ ተጠቃሚ ልትሆን እንደምችል ይገመታልና መንግስት ከዛ አንጻር በመጠኑ ቢሆን ቢደግፍ ብዙ ችግር ያለው አይመስለኝም። ብርጌድ ንሓመዶዎችም ከወሬ የዘለለ በተግባር መሬት ላይ ያለውን ሁኔታ የሚቀይር የተደራጀ ስራ መስራት ከቻሉ የማያሸንፉበት ምንም ምክንያት የለም። ይሄ ነው ማለት ነው። መልካም ዶክተር፣ እንግዲህ በቀጣይ እንግዲህ የሚወስዱትን እርምጃ በአጠቃላይ ያለው በተለይ ደግሞ በምስራቅ አፍሪካ በሀገራችንም ያለው ወቅታዊ ጉዳዮች እንግዲህ መረጃዎቹም ሁኔታዎቹም ሲፈቅዱ ደግሞ ተመልሰን ብዙ የምናነሳቸው ጉዳዮች ይኖራሉ እና እንመለስበታለን። ለዛሬ ግን አብረን በዓልንም እንግዲህ ዋዜማ አብረን ነው የቆየ ነው እና እዚህ አብረውን ቢሮ ድረስ እዚህ አብረውን ስለቆዩ እጅግ አድርጌ አመሰግናለሁ። መልካም በዓል ከወዲሁ ማለት እወዳለሁ ዶክተር። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬው ፕሮግራማችንን ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በዛሬው ቆይታችን ላይ የተነሱ ሀሳቦችን በተመለከተ አስተያየት፣ ጥቆማ እንዲሁም ደግሞ ይህ ቢነሳ ብትሉት ሀሳብ ካለ ደግሞ በስር በምትመለከቱት ስልክ ቁጥር አድርሱን፣ እኛም መልሰን ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁ ደግሞ የሃርመኒ ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ በአክብሮት እየጋበዝን የዛሬውን ፕሮግራማችንን በዚያ በቃን። መልካም በዓል ይሁንላችሁ።